ናሆም ፎንቴ 500,000 ብር ሊሰጠው ተዘጋጅቷል። ቼኩንም አሁን እንሰጠዋለን። ይኸው ይታያል። በለቅሶ የዘራሁትን በደስታ ነው እያጨድኩት ያለሁትና ህይወቴ ውስጥ ብዙ ነገር አሳልፌያለሁ። ህይወቴ ውስጥ ምናምንና እዚህ የትም ደርሼ ላይ ወርሻለ። እኔ ግን 5 ዓመት ከ5 ዓመት በፊት ከነበርኩበት ናሆም ፎንቲና አሁን ካለው ናሆም ፎንቲ ያው ዛሬ የደስታ ቀን ነው ማለት ነው። ረዋን እህታችን ረዋን መቼስ የማያውቃት ሰው የለም። ዛሬ በጣም ደስ ብሏታል። ደስታዋ ምንድን ነው ለምትሉት ደግሞ አካፍላችኋለሁ ማለት ነው። ናሆም ፎንቴም መንሱር ጀማል እንግዲህ 500,000 የኢትዮጵያ ብር 1 ሚሊዮን ፎሎወርስ ከገባ እሸልምሃለሁ እንዳለው እኛ ኢትዮጵያን እንግዲህ አናሳፍርም አይደል? እሱም ልክ እንደዛው የግማሽ ሚሊዮን ብር ተሸላሚ ሆነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለው። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የከዶ ጅማ ቲዩብ ቤተሰቦች ላይክ እያደረጋችሁ ወደ ከዶ ጅማ ቲዩብ ቤተሰቦች ተቀላቀሉ ማለት ነው። ሰብስክራይብ ለምታደርጉኝም ከልብ አድርጌ አመሰግናለሁ። ላይክም ለምታደርጉኝ ከልብ ነው ማመሰግነው። የሰው ደስታ እንግዲህ የሚያስደስታችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ በድጋሚ ማለት ነው። ናሆም ፎንቴ እኔ ቲክቶክ ላይ አብዛኛውን በነገራችን ላይ እንደዚህ ጥሩ ነገር ሶሻል ሚዲያ ላይ የሚሰሩ ሰዎችን ማበረታታት አለብን። ሌሎችም ከነሱ ተምሮ የነሱ ጥሩ የሚሰሩ ሰዎችን አሪያ ወስዶ ጥሩ ነገር ለሀገራቸውም ለሕዝባቸው የሚጠቅሙ ነገርን እንዲሰሩ ማበረታታት አለብን ማለት ነው። በዚህም እንግዲህ መንሱር ጀማል በነካጅ ማለት ነው እሱን አሁን 600,000 ፎሎወርስ ነበረው 1 ሚሊዮን ከገባ ግማሽ ሚሊዮን የኢትዮጵያ ብር ሸልመዋለሁ እንዳለ መንሱር ጀማል በቃሉ ተገኝቶ ዛሬ እንግዲህ ቼኩን አስረክቦታል፣ ሰጥቶታል ብሩ ማለት ነው። መንሱር ጀማል በነካጅ ማለት ነው። ከዶጂ ጅማዋንም ተባበሯት፣ ሰብስክራይብ አድርጎ አገር ልትገባ ነው በልና ማለት ነው። ያድርጉኝ፣ ሸልማችሁ ምን ችግር አለ? ላለው ይጨመራል እና ያለውን ብቻ ማለት ያለውን ብቻ ታበረታቱ፣ የሌለውንም እንደነ መዳም ቅመሞችንም አበረታቱ ልላችሁ ነው በዚህ አጋጣሚ ማለት ነው። መንሱር ጀማል ይሄን ቪዲዮ ከደረሰ ማለት ነው 50K ያስገቡኝ 10,000 ሸልማቸው በቃ ትላላችሁ። በዚህ አጋጣሚ ያው ቃል ምንድነው ያሉት ከሚጠፋ የወለዱት ይጥፋ ነው የሚባለው አይደል? በቃል መሰረት ስለተገኘ እናመሰግናለን። ሲቀጥል ደግሞ ረዋን እህታችንን የማያውቅ ሰው የለም። ስለ ረዋን እንደዚህ ነው እንደዛ ነው ብዬ እዚህ ጋር ብናገር የሆነ እንትን ይሆንብኛል አይደል? እና ረዋን ከዚህም በፊት 50,000 የዱባይ ድርሃም የተበለችዋ ብቻ ቃሉን መጠቀም አልፈልግም። በቪዲዮ ምናምን ያስፈራሯት ምናምን በብዙ ነገር ከብዙ ችግር ወጥታ ክስ ላይ ናት አሁንም ያለችው። 50,000 ድርሃም የወሰዱ ሰዎች እስካሁን አልከፈቱላትም። ሰዎች ያው የኢትዮጵያ ህዝብ አላህ ይስጠው ይጨምርላችሁ። እኛ እኮ በአፍ ነው እንጂ እኮ ትብብር ላይ ወላሂ አንደኛ ነን። እና ብሩን ሰጥቷት ነበረ። አሁን ላይ ምን የመሰለ ሱቅ፣ ከዚህም በፊትም ሱቅ ነው የምትሰራ፣ ግን ከዛ በበለጠ አሻሽላ ልብስ፣ አባያ፣ ድሪያዎች፣ የተለያየ ቅባቶች፣ ብዙ ነገር ሰፋ አድርጋ ከፍታለች። አላህ ሱብሃነሁ ወተዓላ እንኳን ለዚህ ያበቃሽ ረዋንዬ ማለት ነው። ከዛ ስቃይ፣ ከዛ መከራ፣ ከዛ ለቅሶ፣ ከዛ ጭንቅ ወተሽ ለዚህ ደረጃ ስለደረሽ በጣም ደስ ብሎናል። ከባድ ነው። አስባችሁታል? የሆነ ሰው ፋይል ይዞባችሁ ያውም በራሳችሁ ዜጋ
በራሳችሁ ዜጋ ያውም ሴት ሆና ብቻ ተባብሮ ብዙ ነገር አድርጓት ነበረ። አልሐምዱሊላህ የዋ ስለሆነች አብረን እንስራ ሲሏት ጊዜ 50,000 ድርሃም አንስታ የሰጠችው። አሁን ላይ የዋ ስትሆኑ ያው ለጊዜ ልትጎዱ ትችላላችሁ እንጂ አላህ ደግሞ የተሻለውን ነገር ነው የሚሰጣችሁ። እሷም እንግዲህ አሁን ላይ በተሻለ በበለጠ መልኩ የጎዷት ሰዎች ይጎዱ፣ የሰው ሀቅ አያስተኛችሁም። በነገራችሁ ላይ በበለጠ አሪፍ አድርጋ ቆንጆ አድርጋ እሱ ከፍታለች ማለት ነው። ወደ ዱባይ ወይት ነው በእናታችሁ ስሙ እዛ እንትኑ ላይ ስትናገር ሰምቼ ነበረ። ያ ረቢ ስሙ ጠፋብኝ። እና ለማንኛውም እየሄዳችሁ ገዝታችሁ አበረታቷት። ያው ረዋንን የማያውቅ ሰው የለም። ሶሻል ሚዲያ ሰው በሙሉ ረዋንን ያውቃታል። ዱባይ ውስጥ የማያውቃት ሰው የለም። አበረታቷት፣ ግዙዋት። እንደዚህ አይነት ጠንካራ ሴቶችን የሆነ ጊዜም ራሱ መንሱር ጀማል እንድራታለን ምናምን እያሉ ነበረ። እንደዚህ ጠንካራ ሴቶች ጠንካራ ወንድ ያስፈልጋቸዋል ማለት ነው። እና አላህ ሱብሃነሁ ወተዓላ ሳሌህ የሆነ ከጎንሽ የሚሆን ጠንክሮ የሚያጠነክርሽ ባል አላህ ይስጥሽ ማለት ነው። አንዳንድ ጊዜ እንደ በጣም ቆንጆ ስትሆኑ ማለት ነው ወንዶች ቆንጆ ሴቶች በጣም ቆንጆ ሴቶች እንዲደፍሩ ለመጠየቅ ይፈራሉ። ለምን እንደሆነ ባላቅም ማለት ነው። እና ረዋን እንግዲህ እንደምታዩት ቆንጅዬ ናት። ጠንካራ ወንድ በብዙ ነገር የሚደግፋት ከጎና የሚሆን በውድቀቷም በደስታዋም በሀዘናም ያስፈልጋታል። አላህ ሱብሃነሁ ወተዓላ እንግዲህ ይስጥሽ ነው የምንለው። ስራሽም ደግሞ በስራሽም ስኬታማ ምትሆኒ ከዚህ በላይ ደግሞ ብራንቾችን ምትከፍቺ አላህ ያድርግሽ። ከመዳም ቤት ወጥቶ እንደዚህ በራሳቸው እሱ ከፍቶ በራሳቸው የሚጨረጨሩትን ልጆች ማበረታታት አለብን ማለት ነው። ያው ለመንሱር ጀማልም ይሄን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ አድርሱልን ማለት ነው። ያሉትን ብቻ ታበረታት፣ እኛንም አበረታታን። እንደ ዲኮን የአማርኛ የሚጠፋብኝ ነገር ነው ግራ የሚገባኝ እና እንደዛ በሉት ማለት ነው። ኢንሻአላህ በሌላ እንግዲህ ቪዲዮ በአሪፍ አይዲያ እስክንመጣ ድረስ እንግዲህ ባይ ደህና ሁኑልኝ። በለቅሶ የዘራሁትን በደስታ ነው እያጨድኩት ያለሁትና ህይወቴ ውስጥ ብዙ ነገር አሳልፌያለሁ። ህይወቴ ውስጥ ምናምንና እዚህ የትም ደርሼ ላይ ወርሻለሁ። እኔ ግን ከአምስት ዓመት በፊት ከነበርኩበት ናሆም ፎንቲ እና አሁን ካለው ናሆም ፎንቲ ያሁን ለኔ በጣም ዋጋ አለ። እንደዚህ ሆናለሁ ብዬ ማርለም ላይቭ የገባሁት ምናምን ግን በቃ አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔርም በጣም ነው የማመሰግነው። ይቅርታ አንበኝ መቆጣጠር አልቻልኩም። ጌታን ይቅርታ። ላይቭ ላይ ማልቀስ ፈልጌ አይደለም፣ ግን በቃ እኔ እንጃ ስሜት ሆንኩ። ሰው እኔ እንዳከበራችሁኝ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። በቃ በጣም ሁሉንም ኢትዮጵያውያን፣ ኤርትራውያን እግዚአብሔር ያክብራችሁ። እግዚአብሔር ይስጣችሁ። ላሳያችሁኝ ነገር፣ ለሰጣችሁኝ ክብር፣ ለሁሉም ነገር እግዚአብሔር ይስጣችሁ። በጣም ነው የምወዳችሁ። እግዚአብሔር